እሺ አንድ ፎቶ ላሳያችሁ ከዛ በኋላ ወሬውን አብረን እናየዋለን ምክንያቱም አንድ አነጋጋሪ ጉዳይ ትላንትና በናይጄሪያ ሌጎስ 12ኛው አፍሪካ ማጂክ ሽልማት ላይ ተከስቷልና የአፍሪካ ግዙፍ የፊልምና የፋሽን ምሽት በመባል ይታወቃል ምሽቱ በዚህ ምሽት ላይ እንግዲህ ለየት ያለች ፊልም ባለሙያ እና የማህበራዊ ሚዲያ ተጽዕኖ ፈጣሪ የለበሰችው ልብስ ትንሽ አነጋጋሪ ሆኗል ኩዊን ሜርሲ ነው የምትባለው ኩዊን ሜርሲ ይኸውላችሁ ይሄንን ለብሳ ሄደችው ዳቦ ነው ዳቦ ተቆረጥ ዳቦ ሳይቆረጥ 500 ዳቦ ከወገቧ በታች ልክ እንደ ቬሎ አድርጋን ሄደችው 500 ነው ምን ለሞከል ነው ብላ ነው እንደዚህ ኑሮ በተወደደ ዘመን ሁለት ሰራተኞችን በጎን ዳቦ ይዘው ቆም እንደ ሰፌድ በሚመስል ነገር ጭንቅላታቸው ላይ አድርገው እነሱም የሚገርም ነው ይሄ ትንሹ ዳቦ አይደለም ደግሞ እኮ ለስላይስ የሚቆረጠው ትልቁን ዳቦ ሳይቆረጥ ስላይስ ሳይደረግ ነው 500 አዋርዱ ምንድነው አልከኝ የናይጄሪያ ውስጥ የሚደረግ የፊልምና እንግዲህ የፋሽን አዋርድ ነው ይቺ የምታዩት በጣም ተወዳጅ በናይጄሪያ ማለት ነው ኩዊንስ ሜርሲ ዳቦ ቤት ከፍታለች እና ዳቦ ቤቴንና ዳቦዬን ለማስተዋወቅ ከዚህ የተሻለ አማራጭ የለኝም ነው የምትለው እንዴት አያችሁት ታዲያ ያዞርሽ ብታስቀመሰ ይሻላል እንዴ ከሚሰፋ ላይ ታዲያ ሰው ይበላ ይሻላል አሁን ያው ትችት አስተናግዳለች እንዴ በጣም ሪል የሆነ ዳቦ ነው ዋው እና እንደምታዩ ነው ዳቦን ኳላ ሁሉ ሰው ይዞላታ እንደ ቬሎ የሚይዙ አሉ ለነገሩ ፕሮግራሙ ራሱ እኮ ሜትጋላን ያስናቀ ነው የሚባለው እኮ የለበሱት እኮ አውትፊት እኮ በጣም ከበድ ያለ ነበር እንዴ በቀደም ለት አሜሪካ ላይ ከነበረው ምንድነው ሜትጋላ ነው አፍሪካዊው እንግዲህ ፉክክር በጣም ትኩረትና የዳቦ ቅርጫት የሆነች አጉር ላይ ስለሆነ ያለ ነው የኛ ደግሞ በዳቦ ነው ካሁን በፊት አስተውሳለሁ ሌዲ ጋጋ የበርገር ስጋና እንዲ ስጋ ምናምን ለጣጥፋ ያለችበት ስጋ ልክ ነው አሁን ዳቦ ይኸው ከሌዲ ጋጋ ስጋ ጋር ቢገናኝ ለማለት ነው በጣም ይገርም ነው አይገርም ጥሩ ጥምረት ነበር የሚሆነው ለቢዝነሱ ያው እንግዲህ ብዙ ትችት እንግዲህ አስተናግዳለች በናይጄሪያ ሌጎስ ነው እንግዲህ 12ኛው ነው የአፍሪካን ማጂክ የተመልካቾች ምርጫ ሽልማት ነው የአፍሪካ እንግዲህ ግዙፉ የፊልምና የፋሽን ምሽት በመባል ይታወቃል እንደ አሜሪካኑ ኦስካር አይነት ባህሪ ያለ እንደና ከዛ አንፃር እንግዲህ ይሄን አለባበስ እንዴት አያችሁት መነጋገሪያ ሆኗል በዚያ አጋጣሚ የሀገራችንም ፊልምና ዶክመንታሪዎች እንዲውቁ ተሳትፎ ሽልማት እንዳገኙ ሰምተሃል ኢትዮጵያ ዋው ይሄ ደስ ይላል እና ምን ለብሰው ሄዱ አይ ሰውየው እንኳን እንደነው ኖርማል ነው የለበሰው እንጀራ በልንጅ ለምን ዳቦ ካለ ወጥ ዶሮ ይዘው ሄዱ ነው እንጂ ወጥ ይዘው ሄዱ እንጂ ትንሽ ግን ሲታይ ከበድ ይላል አዊ ሲታይ በጣም ላስቲክ ነገር አለው ደግሞ ካላይ አይደል አልተከለከለም ማለት ነው ላስቲክ አለ እሷ ግን ያለችው ምንድነው የራሴን ንግድ ከፊት ማስቀደም ስላለብኝ ንግዴን ለማስተዋወቅ ከዚህ አዋርድ ምሽት የበለጠ አመቺ ጊዜ የለኝምና እድሉን ልጠቀምበት ነው ያለችው አይ ጥሩ አጋጣሚ አግኝታለች ግን ለሁለት ተከፈለ ምንድነው እንደዚህ ልክ ያለው ነገር መስራት በዳቦ እንድትጫወታለች ያላለ አሁን እኮ ምናወራላት የተለየ ነገር ስለሆነና ትንሽ ከተለመደው ነገር ያፈነገጠ ነገር ስላረገች ነውና ኢላማዋን መታለች ደግ አረገች የሚልም አለ የናንተ ሐሳብ እንዴት ነው አይ ይሄማ ያፈነገጠ ነገርን ማስተዋወቅ በጣም ከባድ ነው ሌሎችም በሚቀጥሉት ጊዜያት በእንደዚህ አይነት ትርኢቶች ላይ እንደዚሁ ደግሞ ከዚህ ባሰ ነገር ይመጣል ብዬ አላስብም እውነት ለመናገር ይሄ ምግብ ነክ ነገር ነው ይሄ እኮ ምግብ ነው እኮ ይመጣል ከዚህም የባሰ ነገር ይመጣል አሁን ይሄ አልባሰም ይያልኩ አይደለም የባሰ ነው ግን ከዚህም የባሰ ነገር እንመለከታለን በአዋርዶች ላይ ምናምን የሚለበሱ አሁን እኮ ይሄኛው ኢንዱስትሪ ትንሽ ዩኒክ ለማድረግ እየተባለ የተለየ ነገር ለማምጣት ምን ቆያይ እኔ በመጣላ አዋርድ አለና በማር ወይ በለውዝ ቅቤ አሪፍ
አይ አንተ ማባያው ላይ ነው ያለው እንዴ እሱ እኮ ባጣቃሻው ላይ ነው እኮ ዳቦ እኔው የሷ ነገር ዳቦ ነው እንጂ ኢትዮጵያን ቀጣይ አርቲስቶች በጉማ ላይ ዝም በየሳስብ የእንጀራ ቀሚስ ለብሳችሁ ሄዱና ተጋደልን ሪል እንጀራ ግን ካልሻገተብን በለውስ እውነት ግን አሁን የእንጀራ ቬሎ ሰርታ ብትመጣ እና ምን ዝም ይባላል ማለት ብዙ አስተያየቶች እየጠቀስክ ይገብዳል በቅርብ ጊዜ እኔ ለምሳሌኛ ኢትዮጵያውያን ለምግብ ያለን አክብሮት የተለየ እውነት ለመናገር ማለት እንጀራ እንኳን ሲወድቅ አፍ ብለን ነው መንበል ባንበላው እንኳን በጣም የሚገርመኝ ባህላችን አፍ ብለን እዛው ላይ ልናስቀምጠው ነው ብቻ ዋናው ከላዩ ላይ ያለውን ቆሻሻ ሁሉ አክብሮት አለን አንስተን እንኳን እናስቀምጠዋልና ያ ቢለበስ ብለሽ አስበሽዋል ብዙ የሚያጨቃጭቅ ይመስላል እንግዲህ ለዚህ ነው ናይጄሪያም ላይ ይች ተወዳጅ በዩቲዩብ ለሚመለከቱን በነገራችን ላይ ይዛው ራሱ እየገመጠች ምናምን ታሳያለች አረፈ ላይ በራሉ እንዲባዶ ዳቦ ራሱ እንዳይመስል እናቴ አንደኛ ነኝ ዳቦ ምናምን አይነት ነው ማስተዋወቂያው ከበረሽ በልበቃ ደግሞ የታሸገውን ይዛ መጣለች አሁን ይሄን ማስተዋወቂያ ሰራ ከነላስቲኩ ነው ባዶ እንትኑ ነው አይመስለኝም ማለት ማባያው ኦሮሮ ፉፉ መጣ ወይ ማባያ ያለው ያ አላማዋን መታለች ስንት ታዳሚ ነበር ያለው ከ500 በላይ ካልሆነ ይበቃቻል አንዳንድ ዳቦ እንዴ ያነሳሽ ለሰጥራ ታዲያ እየዞረች ከዚህ ጋር እስቲ እንትን ዳሌ ላይ ያለውን እንዴት አገኘው አትንካይም በደንብ ቀስ ብላ አንሳ እንዴት አየው ዳሌ ላይ ያለውን ዳቦ በጣም ትንሽ ለየት ያለ ነው እንግዲህ ፋሽኑ ዓለም ማለት ኦዲዮ ሆነ ትንሽ ግራ የሚገባ ነገር በማድረግ ትኩረት መሳብ ነው ምናልባት ይችም የናይጄሪያት የኪነ ጥበብ ሰው ተሳክቶልኛል ብላለች እውነት ነው ከዚህ በኋላ ምናልባት ትልቅ አቺቭመንት በቢዝነሱ ላይ ትልቅ ነገር ይኖራታል አሁን ናይጄሪያ የመሄድ አጋጣሚው ቢኖርሽ የኩዊን ሜርሲን ዳቦ ለመቀመስ ይዤላችሁ ነው መጣሉ እንደ ቀልድ ነው እንዴ እኔ ለሜዲ አብቃኝ እንጂ እኔ ሸዋ ዳቦን አልክላትም እሷ ዳቦ ስሚ ሸዋ ዳቦን ቢያገኝ ድፎ ዳቦ ይዘላል በደስታ ነው የሚበላው ይራዛ ድፎ ዳቦንማ ቢያገኝ ግን ማባያው ምንድነው ሰይፍሽ ማባያው ላይ ነኝ ያለሁት ምንድነው ፉፉ ይባላል እሺ ፉፉ እንዴት አይነት ጥሩ ምግብ መሰለ የናይጄሪያ ባህላዊ ምግብ እኔ ኮቺ ነጯ ነገር ተመሳሳይ ነበር ፉፉ ተብላ የምትጠራው ለካ ሶሱ ነው በቃ እንደ ጎመንም ነገር አለው ስጋም ነገር አለ እሷ ናት ፉፉ ተብላ የምትጠራው እንጂ ማባያ ነጯ ነገር ተመሳሳይ ነበር ሞክሬዋለሁ ናይጄሪያ ያለውና እንዴት በቃ ደስ የሚል ሙቀት እንደፈጠረብኝ እኔ ነኝ የማውቀው ያቃጥላል ከነከሰሉ ነው ሰውነታዊ ሙቀት ወጣትነትሽን ነው የሚመልሰው ሙቀት የፈጠረብኝ ዝም በነገራችን ላይ የኬንያ ምግብ አላቸው ምን ልክ ኬንያ ሙቀት የሚፈጥር እንዲሁ ምግብ አላቸው ይሄ ውስጥ የሚያግል ምናምን ምን ጥቅም አለው ግን መጋሊ እንቅልፍ ነው የሚለው ተጣግባለህ በቃ እንቅልፍ ነው በዛ ማጠቀቡ ሳይሆን ምግቡ ራሱ የምግቡ ከመማው ራሱ ኢነርጂ አለው እንድትተኛ ነበር እኮ እዚህ ካሳንሳካ ኬንያ የኛ ሚኒባስ አለ አይደለ እሱ ላይ ያው ለምሳሌ ከስራ ሲሄዱ በቃ ይተኛሉ ምግቡን ከበሉ በኋላ እሺ እና እንቅልፍ ነው እንደዚህ ነገር ነው የምትዩና አንድ ኢትዮጵያዊ ሲነግረኝ ኳላ ተሳፍሮ ማለት ነው ሁለት ሌቦች ናቸው እሺ ይሄ ማጅራት ምናምን አይመቱም እዛ እና በምግብ ነው በግራና በቀኝ ቁጭ አሉና እሺ በቀጭኑ ሙቀት ባፋቸው እንደዚህ በነገር ላኩበት ማለት ነው እና እዛ ሙቀት ላይ ባፋቸው እነሱ ሲሉበት ተኛ ማለት ነውና ያለው እንዳለ አጥበው ተወረዱ እና የማደንዘዣ ዘዴ በለው አንተ እሱ ነው ራሱ በቃ አፍዛ ድንግዝ እንደሚባል አፍዛ ድንግዛው የምግብና ፉፉም እንደዚህ ሞቅ የማድረግ ባህሪ ያለው እንዴት አገኛችሁት ዳቦዋን እንዴት አያችሁት በዛውም በዝግጅታችንም ላይ ያው ዲኤስቲቪ አቦል ላይ የሚተላለፉ ፊልሞች እንደውም አዲስ ፍቅር የተሰኘ ፊልም እንዲሁም ደግሞ አውት ኤንድ አባውት ሀረር የተሰኘው ዶክመንተሪ እንዲሁም ደግሞ ግዛት የተሰኘው ተከታታይ ቴሌቪዥን ድራማ በእጩነትም ቀርቧል እነዚህ ሁለት ያልኳቸው አዲስ ፍቅር ፊልምና አውት ኤንድ አባውት ሀረር የተሰኘው ዶክመንተሪ ግን ሽልማትን አግኝቷል ልዑል ሽፈራውና ብሩክ ይብራ ይባላሉ ይሄንን ዶክመንተሪና ፊልም ያዘጋጁ ሰዎች በዚህ አጋጣሚ የኢትዮጵያ ፊልም ኢንዱስትሪም እንግዲህ
ያው ዲኤስቲቪ አቦል ላይ የሚታዩ ናቸው። ስለዚህ ትልቅ መነቃቃትም ነው። እነዚህን በሁለት ሽልማት አንድ ደግሞ በእጩነት ቀርበን አግኝተናል ማለት ነው። በቃ ልጆቻችን ታሪክ ሰርተው ግን የተወራው ስለ ዳቦ ነው። አይገርም? የኮኖኛ ራሳችን አሁን ይሄን የመሰለ ትልቅ ወሬ ይዘን ስለ ዳቦ አልሻገተባትም ወይ የሚል ጥያቄ ቀሚሱ ሲሰራ በትኩስ ዳቦ ነው ቀሚሱ የተሰራው። እሷ ራሷ አትሞቅም እንዴ? በስባበት አይ ከተሰራ በኋላ ነው እዛው ላይ የተጋገረው። ትንሽ ለየት ባለ መንገድ ነው ያስተዋወቀው። አውደት እኮ ነው ግን እንዴት ነው አልቻ በምን አጣበቁት? አልሻገተባትም ወይ? በስማ የሚገርም ነው ግን ያው ብዙ መልእክቶች ናቸው የሚመጡት። ከሁለት አለን ተብሏል።